ስናወራ ላይክ ነብዩ ኢብራሂም ልጁን እስማኤልን መስዋዕትነት ሊያቀርበው በነበረ ሰዓት አንገቱን ሊያርደው ሲል ቢላው ሊያርድ አልቻለም። ከዛ እስማኤል አባቴ ለኔ ያዝነህልኝ ነው የማታርደኝ ግን አላህ ያዘዘህን አድርግስ በሚለው ሰዓት ያንን ሰዓት አብዲ ኦኬ እነግርህ ነው መስዋዕትነትን እኮ ነው ለአላህ ነው። ይሄ በህልማቸው ካሳያቸው በኋላ ኢብራሂምን አላህ አዞኛል በህልሜም አሳይቶኛል አንተ ምን ይታያል ይላል። ቆይ ደሙ ማን ነው የሚቤዠው? አሁን ስለ ኢብራሂም ፈንታ ስለ ማን ነው? ስለ እስማኤል እናንተ እስማኤል ስለምትሉ ስለ እስማኤል ፈንታ እሱ አልሞተም። በግ ሙክት በግ ቀረበና በጉ ሞተ አይደለ? ይታረድ ነበር መስዋዕትነት ያ በግ ለማን ነው መስዋዕት የሆነው? ቆይ አንዴ ስማኝ። ያ በግ መስዋዕት የሆነው ለአላህ ነው ግን ለማን ነው ቤዛ የሆነው ነው? ቆይ ቤዛ አሁን ለአላህ እኮ ቤዛ የሆነ ደሙ ለአላህ ቤዛ ይሆናል እንዴ? አላህን ቤዛ ነፃ ያወጣዋል እንዴ? ቤዛ ማውጣት ማለት ነፃ ማውጣት ነው። ስለዚህ አሁን ለእስማኤል አረዳድ ነው የተረዳህበት መንገድ ነው። ጥያቄ ያልገባህማ ቆይ አንተ እኔ አሁን ለማን ነው የሚቀርበው አይደለም ጥያቄ። ያ ደም ማንን ነፃ ሊያወጣ ማንን ቤዛ ሊያደርግ ነው የሚፈሰው ነው ጥያቄ እንጂ ለማን ነው የሚቀርበው አይደለም። አሁን በእስማኤል ፈንታ እስማኤል ነበር ሊታረድ የነበረው። በእሱ ፈንታ ምን አደረጋለ? ቤዛ ምን አመጣ? በግ አመጣ ማለት ነው። ስለዚህ እስማኤል ዳነ፣ በጉ ታረደ። በጉ በእስማኤል ፈንታ ቤዛ ሆነለት ነው። አሁን የኔ ጥያቄ እናንተ ደም የምታፈሱት ቤዛ የምታደርጉት ያ ደም የሚፈሰው ማንን ሊያድን ነው? የሚቀርበው ለአላህ ነው። ችግር የለም አላህ ፊት ነው እንትኑ መስዋዕቱ የሚቀርበው። ግን ያ ደም ቤዛ የሚሆነው ለማን ነው ነው? ምክንያቱም ሱራ 37 107 ላይ በታላቅም እርድም ተቤዥ ነው ስለሚል፣ ስለዚህ የታረደው ነገር የሚቤዥ ነው፣ ሰውን የሚያድን ነው። ደሙ ሰውን የሚያድን ነው፣ ኢስማኤልን እንዳዳነው ማለት ነው። እና እናንተ የምታፈሱት ደም ማንን ለማዳን ነው ነው ጥያቄ። ማንን ቤዛ ለማን ቤዛ ሊሆን ነው የሚታረደው ከብቱ? እኔ እስከማውቀው ድረስ ላይክ ለማዳንም ለመዳንም ሳይሆን ቤዛነት ለአላህ እርድ ለአላህ እንደሆነ ነው። እቷል አይደለ? ላይክ ቤዛ ማለት ምን ማለት ነው? ትእዛዝን በማክበር መስዋዕትን የምትወደውን ነገር ለመስዋዕትነት ማቅረብ ያንን በኢብራሂም ቤዛ የሚለውን የሚወደውን ልጁን መስዋዕትነት ሊያቀርበው ላይክ የቤዛነት ቤዛ ማለት ምን ማለት ነው? እሱን እስቲ መጀመሪያ እንግባባ እሱ ላይ። ቤዛ ማለት ምን ማለት ነው? ላይክ መስዋዕትነት ማቅረብ ወይም ደግሞ ማስተሰይር። ቤዛ ማለት አንዱ ስለ አንዱ መስዋዕት መተካት ማለት ነው። መቤዠት ማለት ስለ አንተ አንዱ የሚተካው ነው ቤዛ ይሆናል። ኦኬ ስለዚህ በእስማኤል ፋንታ ምን ተተካ? በጉ ተተካ። በእስማኤል ፋንታ በጉ ለምንድን ነው መስዋዕት የሆነው? ለእስማኤል እስማኤል እንዳይሞት በጉ ብቻ በጉ ታርዷል። በጉ ለምን ታረደ? ለምን መስዋዕት ሆነ? ለእስማኤል በእስማኤል ፋንታ በሱ ቤዛ ሆነ። ከዛ እስማኤል ዳነ ማለት እኮ ነው። እኔም አሁን ጥያቄ የምጠይቅ ቤዛ ማለት ምትክ መሆኑን ካመንክ አንዱ ለአንዱ መቤዠት ከሆነ ወይ አንዱ ለአንዱ ማዳን እንዲያድን ወይም ደግሞ ቤዛው ነው መቅረብ ከሆነ እኔ እናንተ የምታፈሱት ደም ማንን ሊቤዥ የተካውስ ማን ነው? በበግ የተካው ማን ነው? አሁን እሱ አላህን የተካው ችግር የለውም ተኪው እኮ። ስለዚህ ያ በግ ምን ሆነ እኮ ያ በግ እኮ እኔ አሁን ስለ በጉ ነው። ማን ፊት ይቀርባል ማን የተካው ምናምን አይደለም እኮ። በጉ ቤዛ ሆነ ለማን? መስዋዕት ሆነ። ያ መስዋዕት ሆነ ለማን ማለት እኮ ተቤዠ ማለት እኮ ነው። ኢስማኤል አላህ Subhanahu Wa Ta'ala እዛ ጋር ምን አየ? የኢብራሂምን ታዛዥነት፣ የእስማኤልን ቅንነት። እሱ የእስማኤል እኔ የኢብራሂምን አላልኩም። ያ ነው እኮ ዋናው ፖይንት አይደለም። የእስማኤልን ታዛዥነት አልጠየኩም። እዛ ጋር ጥያቄ አላነሳውም። እኔ ጥያቄ ያነሳሁት ስለ እስማኤል ፈንታ ምን መጣ? ምን ቀረበ? በግ ቀረበ። ስለዚህ እስማኤል ሊታረድ ነበር። እስማኤል ስለዚህ በበጉ ፈንታ ምንድነው? በእስማኤል ፈንታ በጉ ታርዶ እስማኤል ዳነ። ስለዚህ ተቤዠው ማለት ነው። ማለት በጉ ተቤዠው እስማኤልን። አንተ አሁን አይደለ እሱ አይደለ ኮንሰፕቱ ትክክል አይደለም። በእስማኤል ፋንታ በጉ ተተክቷል። መስዋዕትነትም ሆነ። ስለዚህ ቤዛ የሆነለት በጉ ነው እና እስማኤል ከሞት ዳነ ማለት ነው። እናንተ አሁን በታላቅ እርድም ተቤዣችሁ ብሎ አላህ ብሎ ሲናገር እነዛ ያ እርድ ማን ነው የሚቤዠው ነው? ልክ እስማኤልን በጉ እንደተቤዠው እናንተ እርድ የምታደርጉት ማን ልትቤዡበት ነው ነው? ለማን ቤዛነት ነው ደም የሚፈሰው? ዛሬ የእንስሳት ደም የሚፈሰው የእንስሳ ደም ማንን ሊቤዥ ነው ነው ጥያቄ። ግልጽ የሆነ ጥያቄ መሰለኝ። እንጃ አምታተዋል። አልተምታተም። ግልጽ የሆነ ጥያቄ ነው ወንድሜ። ምናልባት ከዚህ በፊት ሰምተው አውቀኸው ምናምን ካልሆነ አላውቅም። ወይ እንደ ያሬድ እንዳለ ዲያቆን እንዳለ አጥንቼበት እመጣለሁ የምትል ከሆነ አጥንተህበት መምጣት ይችላል፣ አናስጨንቅም። ግን ቤዛ ማለት ምትክ ማለት ነው።
ስለዚህ እናንተ ለማን ምትክ ነው ደም የምታፈሱት? ዛሬ ለማን ነው የሚቤዠው? ያው እነዚህ ሁሉ ከብቶች የማንን ኃጢአት ስለማን ነው የሚቤዡት ነው? እሱን መልስልኝ እስቲ። ይቅርታ ግን ከዛ በፊት እንትና ይሄ መስዋዕት ሆኖ ሊቀርብ የሄደው አካል ማን ነው የሚለው ላይ ብንግባባ። እኔ አንድ ማስረጃ ብቻ ላሳይና እሱን እንትን እንበል። ይሄ ብስራት አበሰር ነው ከሚለው ጋር በተያያዘ ማለት ነው። አበሰር ነው የሚለው ለይስሐቅ ፈጽሞ አይነገርም። ዲያቆንዬ የራሱትን ያስፉና ማስረጃ አውጡልን። በሱረቱ መርየም ሱራ 19:24 ጀምሮ እስከ 9 ድረስ ያለውን ክፍል አውጡልኝና አብረን እናንብበው። ስለ ዘከሪያ ስለሚያነሳ ብስራት ማለት ምን እንደሆነ እዛ ጋር እንረዳና ወደዚህኛው እንመለሳለን። ኦኬ። ከዚህ ማስረጃ በኋላ ግን ከመዝሙረ ያሬድ ጋር ማውራት እፈልጋለሁ በኢየሱስ ዙሪያ። ያው ጥያቄ ችግር የለውም። ያው መመለስ ያለብን ያቻልኩትን አደርጋለሁ ብያለሁ ኢንሻአላህ። አንዴ ሱራ 19 ከቁጥር 4 ጀምሮ ዲያቆን ያውጡና እያነበብን እንጂ ያ ጌታዬ ሆይ እኔ አጥንቴ ደከመ ያንብቡት እስከ 9 ድረስ። እሺ በደንብ አስተውሉ። እዚህ ክርስቲያኖች ያው ከአብዲ ሙስሊም ነው እስልምናው እስማኤል ታረደ ብሎ ነው የሚያምኑት። እኛ ደግሞ የታረደው ይስሐቅ ነው እንጂ እስማኤል አይደለም ብለን ነው የምንማገተው። ግን ያው እነሱ እስማኤል ይላሉ። እኔ ያው እሱ ነገሩ ዝርዝር መጓዝ ስላልፈለኩ ነው። ግን አሁን እታች ላይ ኮንፊውዥን እንዳይኖራችሁ ሙስሊሞቹ እስማኤል ይላሉ፣ እኛ ደግሞ የታረደው ይስሐቅ እንደሆነ የታወቀ ነው። በታሪክም በመጽሐፍ ቅዱስም የቀደሙትን መጽሐፍት ሁሉ ያንን ስለሚመሰክሩ ማለት ነው። እስልምናው ግን ያው እስማኤል ነው ይላል። ለማንኛውም እናንብብሽ አለ ይላል ጌታዬ ሆይ እኔ አጥንቴ ደከመ፣ ራሴን በሽበት ተንቀለቀለ። አንተንም በመለመኔ ጌታዬ ሆይ ምንጊዜም እድለ ቢስ አልሆንኩም። እኔም ከበኋላዬ ዘመዶቼ በእርግጥ ፈራው፣ ሚስቴም መካን ነበረች። ስለዚህ ከአንተ ዘንድ ለእኔ ልጅ ሰጠኝ፣ የሚወርሰኝ ከያዕቆብ ቤተሰቦች የሚወርስ የሆነ ልጅ። ጌታ ሆይ ተወዳጅም አድርገው። ልቀጥል? ቀጥሉ። ቁጥር 7 ላይ ነው ዋናው እንትን። ዘካርያ ሆይ እኛ በወንድ ልጅ ስሙ ያህያ በሆነ ከዚህ በፊት ሞክሼን ባላደረግንለት እናበስርሃለን አለው ይላል። መልካም። እዚህ ጋር የተበሰረው ማን ነው? ዘካርያ ነው አይደል? አብዲ ጥያቄ ነው ወይስ እያስረዳችሁ? እሺ ላብራራው፣ ችግር የለም። ዘካርያ ነው እዚህ ጋር የተበሰረው እና ዘካርያ ለምን ተበሰረ ስንል ከላይ ቁጥር 4 ላይ ሚስቱን መካን እንደነበረች ይናገራል። ሚስቴም መካን ስለነበረች አለ። ስለዚህ ብስራትን ወስደን ስንናገር ቅድምም ዲያቆንም እንዳሉት ለማረጋገጥ ያክል ነው። እዛ ጋር ኢብራሂም በኢስማኤል ፈጽሞ ሊበሰር አይችልም፣ በይስሐቅ ብቻ ካልሆነ በስተቀር ማለት ነው። ምክንያቱም ሚስቱ መሃን ስለነበረች ማለት ነው። ልክ የዘካርያ ሚስት እዚህ ጋር መሃን ሆና ልክ እሱ ጸሎትን ጸልዮ ሚስቴ መሃን ነበረች ብሎ ተናግሮ ከዛ ወንድ ልጅ ስጠኝ ብሎ ለምኖታል ማለት ነው። ከዛ ሲለምነው ደግሞ ምን አለ? የአላህ ምላሽ ወንድ ልጅ ከዚህ በፊት መኩሼ ባልሆነ ወንድ ልጅ ደግሞ ምን እናደርጋለን? እናበስርሃለን። ማንን? ልጅ የሌለውን መውለድ የማይችለውን መሃን የሆነውን ዘካርያን ማለት ነው። ቁጥር 8 እና 9 አንብቡልኝና ዲያቆን እኔ ሐሳቤን ልጨርስ። ብስራት የሚለው ለይስሐቅ እንጂ ለኢስማኤል እንደማይሆን ይሄ ማሳያ ስለሆነ 8 እና 9 እናንብብና ልዝጋው ነው። እሺ ጌታ ሆይ ሚስቴ መካን የነበረች ስትሆን እኔም ከእርጅና ድርቀትም በእርግጥ የደረስኩ ስሆን እንዴት ልጅ ይኖረኛል አለ ጅብሪል አለ ይላል በቅንፍ። ነገሩ እንዲህ ነው፣ ጌታ ከአሁኑ በፊት ምንም ያልነበርከውን የፈጠርኩ ሲሆን እርሱ በእኔ ላይ ቀላል ነው አለ ይላል። ምን ያለ? ሚስቴ መካን የነበረች ስትሆን እኔም ደግሞ አርጅቻለሁና ይህ ነገር እንዴት ሊሆን ይችላል ብሎ ጠየቀ ማለት ነው። የትኛውን? ብስራቱ ሲመጣለት ማለት ነው፣ ወደ እንትና ዘካርያ ዘንድ ማለት ነው። ሚስቴም ምንድን ነች? አርጅታለች፣ እኔም እድሜ ገፍቷል። ስለዚህ ይህ ነገር ሊሆን የሚችል ነገር አይደለም ማለት ነው። እንደ ቁርአን አረዳድና እንትን ሐሳብ ራሱ ብስራት የሚሰጠው ከፈጣሪ ዘንድ አዲስ ለሆነ ነገር፣ ፈጽሞ ቀድሞ ላልተደረገ ነገር፣ ላልተፈጸመ ነገር ሲሆንና ያ ነገር በሰዎች ዘንዳ ከፈጣሪ የሚሰጣቸው ስጦታ ሲሆን ብስራት ይባላል ማለት ነው። ወይም ደግሞ ቀደም እንደተባለው የምስራች ዜና ተብሎ ይነገራል ማለት ነው። ስለዚህ ልክ ለዘካርያ እዚህ ጋር የምስራቹ ዜና መጥቶ መሃን የነበረችው ሚስቱ እንደወለደችውላ ኢብራሂምንም ስንመለከት መሃን የነበረችው ሚስቱ ሳራ ነች። እንደምናውቀው እሷ ነች የብስራትን ልጅ ልትወልድ የምትችለው እንጂ አጋር ፈጽሞ የብስራት ልጅ ልትወልድ አትችልም። ምክንያቱም ሳራ ራሱ መሃን መሆኗን የምናረጋግጠው ኢብራሂም ወጥቶ ከእርሷ ዘንድ ባሪያይቱን ሄዶ ከእርሷ ልጅ ሲወልድ ነው። ምንም ልጅ መውለድ እንደማትችል ማረጋገጫው ማለት ነው። ይህንን ቁርአንም ክሌም ያደርጋልና
የብስራቱ ልጅ ፈጽሞ ይስሐቅ እንጂ ኢስማኤል ሊሆን የማይችል እንደሆነ ይኸው ማረጋገጫ ቁርአን። አሁን ወደ ሀሳባችሁ መሄድ ትችላላችሁ ከይቅርታ ጋር። እሺ በጣም ጥሩ። ሌላም ሀዲስ ነበረ፣ ግን አብዲ አንድ ነገር ላሳየ። መጽሐፍ ቅዱሳችን የተሰዋው እስማኤል እንዳልሆነ ላሳየ። እሺ እሱን ነገር አንብበው ታውቃለህ በመጽሐፍ ቅዱስ ላይ አብዲ? በመጽሐፍ ቅዱስም መስዋዕትነት አለ በኢብራሂምና እስማኤል ዙሪያ። ያው ላሳየ። ኦሪት ዘፍጥረት ምዕራፍ 22 ላይ ስለ የተሰዋ ማን እንደሆነ ይነግርሃል። ምዕራፍ 22 ከቁጥር 2 እስከ 9 ላንብብልህ። እሺ አብርሃምን በማለዳ ተነስቶ አህያውን ጫነ። ኦኬ እንደውም ካልጀምር ከእነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ አብርሃም ሆይ። አብርሃም እነሆ አለሁ አለ። የምትወደውን አንድ ልጅህን ይስሐቅን ይዘህ ይላል። አየው፣ የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው አለው። አብርሃምም በማለዳ ተነስቶ አህያውን ጫነ፣ ሁለቱንም ሎሌዎቹን ልጁን ይስሐቅን ከእርሱ ጋር ወሰደ። አስተውል፣ ሁለቱንም ሌሎችን ልጁ ይስሐቅን ወሰደ። ከእርሱ ጋር ማንን አልወሰደም? እስማኤልን አልወሰደም። የወሰደው ማንና? ሎሌዎችን፣ ሰራተኞቹ ማለት ነው። ሰራተኞችና ከዛ ማንን የወሰደው? ልጁን ደግሞ ይስሐቅ ያላየው። እስማኤል አልነበረም፣ አልወሰደውም እስማኤልን። እንጨትንም ለመስዋዕት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ። በሶስተኛውም ቀን አብርሃም ዓይኑን አነሳና ቦታውን ከሩቅ አየ። አብርሃም ሌሎችን አላቸው፣ አህያውን ይዛችሁ ከዛ ቆዩ፣ እኔና ልጄ ወደዚያ ሄደን እንሰግዳለን፣ ወደ እናንተ እንመለሳለን አላቸው። አብርሃምም የመስዋዕቱን እንጨት አንስቶ ለልጁ ለይስሐቅ አሸከመው። እርሱም እሳቱን ቢላውን በእጁ ያዘ። ሁለቱም አብሮ ሄዱ። ይስሐቅም አባቱን አብርሃምን ተናገረው፣ አባቴ ሆይ አለ። እርሱም እነሆኝ ልጄ አለው። እሳቱን እንጨቱ ይኸው አለ። የመስዋዕቱን በግ ግን ወዴት ነው አለ። አብርሃምም ልጄ ሆይ የመስዋዕቱን በግ እግዚአብሔር ያዘጋጃል አለው። ሁለቱም አብረው ሄዱ። እግዚአብሔር ወዳለው ቦታ ደረሱ። አብርሃምም በዚያ መሰዊያውን ሰራ፣ እንጨትም ረበረበ፣ ልጁን ይስሐቅንም ማሶር በመሰዊያው በእንጨት ላይ አጋደመው ይላል። አብርሃምም እጁን ዘረጋ፣ ልጁንም ያርድ ዘንድ ቢላዋ አነሳ። እርሱም እነሆኝ አለ። እርሱም በብላቴናው ላይ እጅን አትዘርጋ፣ አንዳችም አታድርግበት፣ አንድ ልጅህን ለእኔ አልከለከልክምና እግዚአብሔርን የምትፈራ እንደሆነ አሁን አውቄአለሁ አለ። አብርሃም ዓይኑን አነሳ፣ በኋላ ነው አንድ በግ በዱር ውስጥ ቀንዶቹ በዕፀ ሳቤቅ ታስሮ አየ። አብርሃም ሄዶ በጉን ወሰደ፣ በልጁን ፈንታ መስዋዕት አድርጎ ሰዋው ይላል። እንዲሁም ያንን ቦታ ብሎ ጠራው ይላል መሰለ። አብርሃም ያንን ቦታ ያህዌ ርኤ ብሎ ጠራው። ምን ማለት ነው ይላል? በእግዚአብሔርን አየሁት ወይም የሚያኝን አየሁት ማለት ነው። እስከዛሬም ድረስ በእግዚአብሔር ተራራ ይታያል ይባላል ይላል። ኦኬ እንግዲህ እንደምታየው የተሰዋ ማን ነው በመጽሐፍ ቅዱሱ? ይስሐቅ። ይሄ እንግዲህ ከ600 ምናምን ዓመት ሙሉ ሲታመን የነበረ መጽሐፍ ነው። በአይሁድ መጽሐፍም እስማኤል የሚል አታገኝም። እንግዲህ ቁርአኑ መጥቶ እስማኤል ብሎ ነገራችሁ ማለት ነው። ይሄ መዛባት ለምን መጣ አብዲ? ያው አላህ ሱብሓነሁ ወተዓላ በቁርአን የተበላሸውንና ትክክል ያልሆነውን አስተምህሮት ሊያስተካክልና በነቢዩ ሰለላሁ ዐለይሂ ወሰለም መደምደሚያነት ሊያሳውቀን የመጣ እስከሆነ ድረስ እኛ እንደዛ ነው የምናምነው። ስለዚህ የተለውጣል ነው የምትለው? የኛ ነው ሳይሆን ሲጀመርም ላይክ በሚገባ እንጂ። ኧረ እባክህ እስቲ ኦሪጂናሉ ስጠኝ። ኦሪጂናሉ ምንድን ነው የሚለው የነበረው? ተለውጧል ካልክ ኦሪጂናሉ ምንድን ነው የሚለው? ኦሪጂናሉንም አላህ ሱብሓነሁ ወተዓላ በቁርአን ላይ ያስቀምጦልሃል እኮ። ማስረጃው ምንድን ነው? አሁን ለምሳሌ ይሄ መጽሐፍ ታልሙድን በለው የአይሁድ ታሪክ መጽሐፍ በእኛም በክርስቲያኖች ዘንድ አለ። በአይሁዶችም እስማኤል ታርዷል የሚል ነገር የለም። የታረደው ይስሐቅ ነው የሚለው። ምክንያቱም የመጽሐፉ ባለቤቶች ራሱ አይሁዶች እናንተ እንደምታምኑት አያምኑ። ቁርአኑ ምንድነው ማስረጃው ማራገጫው? አሁን እዚህኛው ላይ አይዞህ አብዲ የኔ ወንድም ችግር የለውም። በቃ እዚህ እናድርግ። አንድ ሀዲስ ላሳየና ወደ አንተ ጥያቄ እንሂድ። በቂያማ ቀን በግ እንደሚታረድ ታውቃለህ? ለመስዋዕት ሆኖ በሞት በበግ መልክ መጥቶ እንደሚታረድ ምናምን ታውቃለህ? በእስልምናው ሶሪ ሰው አናግሮኝ በማለት ችግር የለውም። በእስልምናው በቂያማ ቀን በፍርድ ቀን ሞት በበግ መልክ መጥቶ ወይም የበግን አካል ሆኖ እንደሚታረድ ታውቃለህ? አላውቅም።
ኦኬ እንትኑን አሳይኛ ላስነብበውና ወደሱ ጥያቄ ይዘዋል፣ ቁጥሩን ይዘዋል። እሺ ስጡኝ አዲሱ ፕሊዝ፣ ወይ ማማዬ ወይ ኤፍታ ወይ ቢኒ። ቡካሪ 47:30 መሰለኝ ዲያቆን ኮቼክ ላይ። እሺ ያው ፈተን ብለን ወደ እኔ ጥያቄ ገባሉ። አዎ በቃ ጨርሱ። እቺ ነው ማሳየው። 47:30 እኔ ጋር አንድ ሰዓት ቀደም ይላል። እሺ በቃ ጨርሻለሁ። 47:30 47:30 እሺ 47:37 47:30 ነው ያላችሁኝ? አዎ ይሄው 30 ነው። አረብኛ ታነባለህ እንዴ ወይስ እንግሊዘኛ? ማን የዘገበው? የቡኻሪ አዲስ ነው። አቡ ሰዒድ አልኹሪ እንደዘገበው ይላል። የቡኻሪ አዲስ ነው። ሰሂህ የሆነ ሰሂህ አልቡኻሪ ነው። ኦኬ 47:30 ቡክ 65 ሐዲስ 252። አረብኛ ታነባለህ ወይስ እንግሊዘኛ? ችግር ላይክ እንትን በለው አንብብልኝ። እሺ ናሬትድ አቡ ሰዒድ አልኹሪ እንደዘገበው አላህ ሜሴንጀር የአላህ መልእክተኛ እንዲህ አሉ። on the day of resurrection days will be brought forward in the shape of a black and white ram ይላል። ሞት ወደፊት ይመጣል። ምን ሆኖ ይመጣል ግን ይላል? በጥቁርና ነጭ ቀለም ባለው በግ መልክ ይመጣል ይላል። then a call maker will call ከዛ አንድ ይሄ ምንድነው የሚባለው አዋጅ የሚያውጅ እንዲህ ይላል oh people of paradise እናንተ የገነት ሰዎች thereupon they will stretch their necks and look carefully እናንተ የገነት ሰዎች ሲላቸው ከጀነት ውስጥ አንገቶቻቸውን ብቅ ብቅ እያደረጉ ያያሉ። the caller will say ያ ምንድነው አዋጅ የሚያውጀው ምን ይላል መልሶ do you know this ታውቁታላችሁን ይላቸዋል። they will say yes this is death ይላሉ። አዎ ይሄማ ሞት ነው ይላሉ። by then all of them will have seen it በዛ ጊዜ ሞትን ያውታል ባይናቸው ይላል። ምክንያቱም በበግ መልክ ስለመጣ then it will be announced again ለድጋሚ ደግሞ እንዲህ ተብሎ አዋጅ ይታወጃል oh people of hell they will stretch their necks and look carefully ሲኦል ውስጥ ያሉትም ሲጠሩ አንገቶቻቸውን ብቅ ወደ ላይ ቀና ቀና እያደረጉ ያያሉ። then the caller will say የአዋጅ አወጆ የሚላቸው do you know this ይሄን ታውቁታላችሁ ይላቸዋል። they will say yes this is death ይላሉ። አዎ ይሄ ሞት ነው ይላሉ። and by then all of them will have seen it ስለዚህ በሲኦልም ያሉት በጀነትም ያሉት ሞትን ያውታል። then it ይላል the ram ያ በጉ will be slaughtered ይታረዳል ይላል። and the caller will say oh people of paradise eternity for you and no days oh people of hell eternity for you and no days ይላቸዋል። ልክ በጉ ሲታረድ የዘላለም ህይወት በበጉ ደም መፍሰስ በበጉ መታረድ የጀነትም ያሉትም የሲኦልም ያሉትን የዘላለም ህይወት ተሰጣችሁ ሞታችሁ ተገደለላችሁ ይባላሉ ማለት ነው። then the prophet recited ያላ መልክተኛ ይሄን ሪሳይት ያደርጉ and warn them of the day of distress when the case has been decided while now they are in a state of carelessness that means the people of the world and they do not believe ይላል። so አየህ እዚህ ጋር ደሙ በበጉ ደም የዘላለም ህይወትን አገኙ ማለት ነው። በጉ ታረደ፣ በዛ በበጉ በታረደበት ምክንያት ሞታቸው ተገደለ፣ የዘላለም ህይወትን ሁለቱም አገኙ። ያው እነሱ በዘላለም እሳት እነዚህ ነው በዘላለም ህይወት እንደሆነላቸው ማለት ነው። so ይሄስ በግ ማን ነው? አሁን አብዲ ይሄንን ላይክ ሐዲስ የመጀመሪያ ጊዜ ነው ሲሰማው። ኦኬ እንግዲህ ቴሌግራም ላይ 80,000 ተከታይ ያለው አካውንት ላይ ሜቢ እዛ ላይ ያቀላቅለና አሉ ኡስታዞች ማውቃቸው ለነሱ ሼር አድርገዋለሁ። ያው እኔ እንትን ነው ፕላትፎርሙን በደንብ ስለምችልበትና ሜምበር በብዛት ስላለኝ በእስልምና ውስጥ ገዛ በማደርግ ልጅ ነኝ። አሁን ላይም በቲክቶክ አሁን በቅርብ ነው የመጣሁት። ሶ ምንድነው አቀላቅለንና ለኡስታዞች ይሄንን ነገር ሳሳያቸው እነሱ ማብራሪያ በደንብ ይሰጡታል። ያኔ ኢንሻአላህ አሁን አስተውል። በበጉ ምክንያት አልኩበት ምክንያት ምን እንደሆነ በጉ ከመጣ ሳይታረድ የዘላለም ህይወት ኢተርኒቲ ላይፍ አልተሰጣቸውም። የበጉ መታረድ ነው። ምክንያቱም ሞት በበግ መልክ መጥቶ ነው የሚታረደው። ሰው በጉ ሲታረድ ነው ከበጉ እርድ በኋላ ነው የዘላለም ህይወት ለሁለቱም ያገኙት። ማለት እነዛ ለዘላለም በእሳት መቃጠል ህያው ሆኖ እነዚህም ለዘላለም መኖር ህያው ሆኖ ማለት ነው። እና የበጉ መታረድ ውጤት ምን ሰጣቸው ማለት ነው? ያንተን ግንዛቤ በደንብ እዚህ ጋር ብትገልጽልኝ ደስ ይለኛል። ምክንያቱም ሪከርድም እየተደረገ ስለሆነ ጥያቄውም ስትሮንግ እንዲሆን እነ ኡስታዞቻችን ጋርም ሲደርስ ስትሮንግ ሆኖ እነሱንም ፈትኖ ለእኛም በደንብ እንዲብራራለን
አንተም ላይክ የግንዛቤን በደንብ እዚህ ጋር ምን ያው እኔ ቃል በቃል የተረጎምኩልህ ከራሴም እንዳልጨምር፣ ምክንያቱም የአንተው ዶክመንት ስለሆነ የእስልምናው ዶክመንት ስለሆነ በጉ ከመታረዱ በፊት የዘላለም ሕይወት በገነት ያሉትም አላገኙም። የሚገርም ነገር በገነት ያሉትም አላገኙም፣ በሲኦል ያሉትም አላገኙም። በጉ ከታረደ በኋላ ነው ወይም ሞት በበግ መልክ መጥቶ በጥቁርና ነጭ መልክ ባለው በግ መጥቶ በጉ ከታረደ በኋላ ነው ስላውተር ይላል። አየው፣ ከታረደ በኋላ ነው ምን የተባሉት ይኸው ኦ ፒፕል ኦፍ ፓራዳይስ ኢተርኒቲ ይላል። ኢተርኒቲ ማለት የዘላለም ሕይወት ማለት ነው። ስለዚህ ኢተርኒቲ ያገኙት የዘላለም ሕይወትን ያገኙት የዘላለም ሕይወት ጀነት መሆን አልነበራቸውም ነበር። አየኸው፣ ምክንያቱም ይኸው ኢተርኒቲ ያገኛቸው የተባሉት በጉ ከታረደ በኋላ ነው። ይሄ ከመቤዠት ጋር ከማዳን ጋር የተገናኘው ነገር ምንድን ነው የሚለውን በደንብ የቡኻሪ አዲስ ነው፣ አረብኛውም አለልህ። ሰሂ ቡኻሪ 477 ቡክ 65 አዲስ 252 ይላል ማለት ነው። 477 ሰሂ ቡኻሪ። ኦኬ ይኸው ስክሪንሻት ከፈለክ። እሺ አብዲ ታንኪ በጣም ጥያቄ ልቀበል። አሁን እዛው ልጠይቀው ለኡስታዞች ወደ መስጊድ ልሄድ ነው። ይቅርታ ሞት ላይ እዛው ለኡስታዞች የምታቀርበው ስለሆነ በእናንተ አስተምሮ ሞት ማለት የስጋና የነፍስ መለየት ነው ወይስ ራሱ ሞት የተባለ ፐርሰን አለ? ይህን እንድትጠይቅልኝ ይፈልጋለሁ። አሁን ዲያቆን ሲያነብ እኔ ራሴ ጥያቄ ስለፈጠረብኝ ሞት ማለት ዲፋይን ስታደርጉት እናንተ አንድ ሰው ሞተ ሲባል የነፍስና የስጋ መለየት ነው ወይስ ራሱ ይሄ ሞት የሚባል ፐርሰን አለ፣ እሱ ነው ከእናንተ የሚለየው ከውስጣችሁ የሚወጣው እና የምትሞቱት? ይህን ጠይቀህ መልስ እንድታመጣልኝ ይፈልጋለሁ። እሺ ወንድም። ኦኬ ያኔን ግንዛቤ ልንገርና ሞት ማለት በቃ ኦልሞስት ሩህ ስትወጣ ነው። ሩህ ማለት ነፍስ ናት ያቺ። ስለዚህ ነፍስ ነው የምትታረደው ማለት ነው። ምንድነው አሁን ይሄ ፐርሰን ሆኖ መጥቶ የታረደው ሞት ታዲያ ማን ነው? እሱ ምንድነው? እሱ ስላልገባኝ አሁን እዚህ ጋር ማብራሪያ ሲሰጥ ነው እኔ ላቆም ይችላል። ግን ተፈጥሯል ብለው ስለሚያምኑ እናንተ ጋር ሞት የተፈጠረ ነው ብለው ስለሚያምኑ ፐርሰኒፊኬሽን ነው በግ ሆኖ ተሰግቦ ምናምን ይታረዳል በዛው ይጠፋል ብላችሁ ነው የምታምኑት። አሁን ከሐዲሱ እንደተረዳ ነው። እሱን ጥያቄ ይዘህ እንድትመጣ መልሱን ይዘህ እንድትመጣ ማለት ነው። ወደ ጥያቄ መግባት እችላለሁ? ግባ። ታንኪዩ በጣም በደንብ በትህትና ስላወራህንም ጊዜንም ስለሰጠን። ስፔሻሊ ደግሞ እስልምናና ረሱል ሰለላሁ ዐለይሂ ወሰለም አላህ ካልተሰደቡ እኔ ማንም ሊያዘኝ የማይችል ልጅ ነኝ። የትኛውን ቦታ ላይ ገብቼ በሰላማዊ ማማዬም ታውቃለች። ከዚህ በፊት 3 ማውርቻታለሁ። ኢቨንም ኮመንት ሚዩት አድርጋልኝ ብዙ ጊዜ አውርተናል። እኔ እንዲህ ነኝ፣ ችግር የለውም። ለማወቅ እስከሆነ ድረስ ላይክ እውቀቴ በእኔ በእስልምና መዝሙር ያሬድ እስልምና ላይ ያለ እውቀት ከኔ በጣም ሞር የተሻለ ነው። ይህንን አምናለሁ እና ለማወቅ እስከሆነ ድረስ ችግር የለውም። ጠይቀን እየመጣ እኛም ያለን ጥያቄዎችን ጠይቀሃለን። አንተ ባትመልስልን ኡስታዞችን ጠይቀህ መተህ ደግሞ ሆፕፉሊ ኔክስት ታይም ሼር ታደርገናለህ። ክርስትናው ላይ ግን ጥያቄ ሲኖረ ኤኒታይም ና፣ ምንም ችግር የለውም። በደንብ እንመልስልሃለን። ትልቁ ነገር የተጻፈው ይነበብ አይደል? የተጻፈው ሲነበብ ስድብ ነው የሚባል ከሆነ እኔ እሱን አልስማማም። ለምሳሌ የተጻፈውን ነገር እያነበብኩ ተሳደብ ካልከኝ እሱ አያስኬድም። ስድብ ራሱ ነው የተጻፈውን ምን አለ መሰለህ መዝሙሬ፣ የተጻፈውን ማንበብና ሰዎችን አትራክት ወይም ደግሞ የሰዎችን እልህ ማነሳሻ የሆኑ ቃላቶችን መጠቀም ይለያያሉ። የተጻፈውን ሲነበብ እኔ ኖርማሊ ብዙ ጊዜ ያለው የተጻፈው ይነበባል፣ እዛ ነገር ላይ ጥያቄ ይፈጥራል። ያንን ጥያቄ መልስ ማግኘት ካለብኝ ሰው አገኛለሁ። ግን ደግሞ በዛች ነገር ላይ አታክ ማድረግ ወይም ደግሞ ያችን አንዷን ፖይንት አንስተ ብዙ ጊዜ የሚታይ ነው፣ ሪከርድም ተደርጎ የተቀመጠ ነው። የሚደብሩ ነገራቶች አሉ። እዚህ ነገር እስልምና እናንተ ጋር ብቻ ነው አልልም። እስልምና ላይ አንዳንድ ፔጆች ላይም አሉ እንደዚህ እየከፈቱ የሚያደርጉ ምንድን ነው ቢቀር ጥሩ ነው። ይሄ ነገር ቢቀር ጥሩ ነው። ቴሌግራም የድሮ እኔ ከ6 ዓመት በፊትም ነበርኩ። በስራ ምክንያት ነው ከንጽጽሩ ዓለም ወጥቼ ምናምን ነገር እንትን ያልኩት። እውቀቱም ያን ያህል የሌለኝም ለዛ ነው እንጂ ከነ ኢብራሂም ከነ አህመድ የዋሂድ ተማሪ ነበርኩኝ። የሆነ ሰዓት ላይ 1 ወር ተምሬ አቁሜ ነው እና ፕሮፋይልን አትናገር ተው። ፕሮፋይል መናገር ሳይሆን ያኔ ቴሌግራም ላይ የነበረ ነገር አሁን ላይ የለም። ወላሂ ደስ አይልም። አሁን ላይ መስተካከል አለበት። ማንም ሰው ቢሆን እኔም ጭምር አንተም ጭምር ማንም ቢሆን የተጻፈው ይነበብ። በቃ የተጻፈው ሲነበብ ማንም ሰው መከሰስ፣ መወንጀል፣ ተሳደብክ እያሉ እንትን ማለት ማሳደድም አያስፈልግም።
ትምህርቱን እናስተምር፣ መጽሐፍቶቹ ይገለጡ፣ ያን ነገር በእውቀት ይመለስ። ሰው ማንም ሰው እንደዚህ ያርግ። አሪፍ ጥያቄ። እንቀጥል አብዲ። ኦኬ እሺ። እኔ እግዚአብሔር የሚለው ስምና ለሶስቱ አካላቶች የሚሰጠው ፓርት ትላንት ማታ ከይፍታ ጋር ሳወራ ላይክ ተራ ጥያቄ ነው ምናምን ተብዬ ነው የወጣሁትና ድጋሚ አንተ ልጠይቅ። ያለችኝ ታይም 10 ደቂቃ ናት። መስጊድ ግድ መሄድ አለብኝ ቁጥባ መስማት ስላለብኝ። ኤኒሃው እግዚአብሔር የሚለው ስም ለአምላክ የሚሰጥ ስም ነው ወይስ ለሶስቱም አካላት የምንሰጠው ስም ነው? እሺ መልካም 10 ደቂቃ ስላለ ባጭሩ ልመልስልህ። እግዚአብሔር ይኸውልህ እኛ የእግዚአብሔር ስሞች ማንነቱን ይገልጣሉ ብለን እናምናለን። ኦኬ የእግዚአብሔር ስሞች ማንነቱን ይገልጣሉ። ስለዚህ እግዚአብሔር የሚለው ስም እግዚ እና አብ ከዛ ብሔር ይላል። ግዕዝ ነው ይሄ። ምክንያቱም መጽሐፍ ቅዱሱ ከግሪኩም ከሂብሩም ወደ ግዕዝ ከዛ ወደ አማርኛ ስለተረጎመ ማለት ነው። እግዚአብሔር የሚለው የግዕዝ ቃል እንደሆነ እንዳትረሳ። እግዚአብሔር ስንል እግዚ አብና ብሔር ይላል። እግዚ ማለት ጌታ፣ ፈጣሪ፣ ገዥ እንደማለት ነው። ስለዚህ አብ ማለት ደግሞ አባት፣ ኦኬ የሁሉ የሆነ መሪ፣ የሁሉ የራስ ማለት ነው። ስለዚህ እግዚአብሔር ስንል ሁሉን የፈጠረ ሁሉን ያደረገ፣ ሄር የሚለው ደግሞ ዓለማትን፣ ህዝብን፣ ሁሉን የፈጠረ ሁሉን ያደረገ የሁሉ ገዢ፣ የሁሉ አምላክ፣ የሁሉ ባለቤት እግዚአብሔር ማለት ነው። ስለዚህ እግዚአብሔር ማለት ትርጉሙ ይሄ ነው። ባህሪውን ማንነቱን የሚገልጥ ነው። ግብሩን የሚገልጥ ነው። ኦኬ እሺ። አሁን እሱን አሁን እኮ አጣሁት ፋይሉን። ትናንትና አዘጋጅቼ ምን ብዬ ተዘጋጅቼ የመጣሁበትን ፋይል ችግር የለውም። ሌላ ቀንም ወይ ተዘጋጅና ፋይሎችን ይዘህ ቤት ስለምንከፍት ኤኒታይም ፎሎ አድርገኝና ሰብሰብ ፋይሎችን ይዘና ሞር አረግ ያለው ሞር አንተ ጋር እየገባው ባወራ በደንብ ስላወከኝ ያው ከአንተ ጋር ይሻላል። አንተ ላይፍ በምከፍት ሰዓት እሺ ያለኝን ጥያቄ ይቻላል ይዤ እመጣለሁ። ብቻ ግን የእግዚአብሔርን ጥያቄ እንትን ስለ ለምሳሌ እግዚአብሔር ሰውም አይደለም አይጸጸትም ይላል እና